يوم ሴት መልአክ መሀይብን እንዴ? መላእክቶች እኮ ጾታ የላቸውም። ነው ዲግሪን በዘመር ነው ያገኘው? አረ በጭራሽ። ወልክ ያውቃሉ? አዎ ያውቃሉ። እኔ ህይወቴን ለማትረፍ የግድ መደወል ነበረብኝ። ሉላ ማጠገብ የነበረች፣ ሞገስ ደግሞ ከውጭ ፖሊስ ይዞ እየጠበቀኝ ነበር። አንተ ልክስክስ በጭራሽ ጌታዬ። እውነቱን ተናገር፣ ያለበለዚያ በደቂቃ ውስጥ ነፍስ ትወጣለች። በረረ መኪና ይታላል። አስከሬን በዛ ከመሄዱ በፊት ከሉላ ጋር ምን ነበረ? ምን ነው ያደረገው? ምን ማለት? በቃ እነግርሃለሁ። አድናቆትን የጠበቀው ጠበቃ ተዋርዶ ይገኛል። አሁን ላይ የማይወጣው ወጥመድ ውስጥ ገብቷል። በምንድነው የከሰሰች በማለት ነገሮችን ካወጣጣ በኋላ ካጠገብ የነበረች በማለት ነገሩን ያፈርጠዋል። ማህሌት ብሩኬን በእጅ አስገባዋለሁ ብላ ብታስብም ነገሮቹ ግን ቀላል ሊሆኑላት አልቻሉም። አሁን ላይ በልጅ ስለመጣሽ መቼም ቢሆን ይቅርታ አላደርግልሽም በማለት ኩምሽሽ አድርጓታል። ለነ ብሩኬ ቤተሰብ ከጉልበቷ እስከ ደሞዟ ድረስ ዋጋ የከፈለችለትን ትዳር አሁን ላይ ለማቋቋም ሙዚቃዎችን እየመረጠች ትገኛለች። ሰላም እንደምን አላችሁልኝ አድማጭ ተመልካች የቻናሌ ቤተሰቦች፣ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ ለቻናሌ አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ ይላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ማህሌት እንዳሰሪ ቢያጫወታትም ቅድስት ግን እንደ ሰራተኛ በፍጹም አልሆንልሽም በማለት ጉሮሮዋን ማንቃታለች። እንኳን አሁን ድሮ ክብር ያለሽም አላከበርሁሽ ትላታለች። የሉላና የሞገስ ፍቅር ያማረና የሰመረ ቢሆንም ግን ደግሞ በፈተናዎች የተሞላ ሆኖባቸዋል። አልጋቸው ላይ ዶርማቸው ላይ ኮምሽሽ ብለው ከተቀመጡ በኋላ ስላለውና ስለተፈጠረው ነገር እየተወያዩ ይገኛሉ። ብቻ ይህን ነገር እናልፈዋለን አይዞህ በማለት እያበረታታችሁ ትገኛለች። ናና ጠበቃው ግንኙነት ካላቸው በቅርቡ ያስፈተዋል በማለት ግን ደግሞ እነ ብሩኬም ስለከሰሱ በቅርቡ ዝብጥያ ይወርዳሉ በማለትም ተስፋ አድርገዋል። በዛ ላይ ብራችን መመለስ አለበት። በቃ ሞገሴ አትጨናነቅ፣ ሁሉም ነገር በጊዜው ይስተካከላል፣ ብራችንም በእጃችን ይገባል፣ ጠበቃ እንቀይራለን በማለት እያጽናናቸው ነው። ዝና አንድ ቀን ለሚስቱ ፍቅር ገልጾላት የማያውቀው አሁን ላይ ፎቶዋን ይዞ እንደናፈቀችው በደንብ ያሳብቅበት ነበር። ፖሊሶችንም በብስጭት ደውሎ ፍቱት እያለ እየጨቀጨቃቸው ነው። ዝና አሁን ላይ ጠበቃው ሲፈታ ባለቤቴን አገኛታለሁ ብሎ ተስፋ ስላደረገ ደዋውሎም እንዲፈታ ማስጠንቀቂያ እየሰጠም ይገኛል። በሌላ በኩል መድብልና ሞገሴ ተደዋውለውም ነበረ። በዚህ መሃል ታዲያ ምን አዲስ ነገር አለ በማለት ጠይቆታል። ፖሊሶቹ ምን አሏችሁ? አሁን ላይ ፍንጭ የሰጡን ይመስላል። ስለዚህ አይዞህ ሞገሴ በቅርቡ ያሰብነው እውን ይሆናል በማለት ተስፋ እየሰጠውም ነው። አሁን ሞገሴ በእነሱ ብቻ እየተማመነ ነው እና ያለችበት ሁኔታ ተስፋ ቢያስቆርጣትም አሁን ላይ እጅን አልሰጥም ትላለች። አዳዲስ አይዲያዎችን እያመነጨች እንዴት አርጌ ዝና ማሸነፍ እንደምችል ማሰብ አለብኝም ትላለች። አሿ ላይ ቁጭ በማለት አባቷ ያላትንም እያስታወሰች ነበር። አይ አባዬ ሳውዲ ገባሽ ሆነው ያልኸኝ? አይ ሳውዲ እንኳን አልገባሁም፣ ያለሁበትን ሁኔታ ብታይ ኑረህ መወለዴን ትጠለው ነበር በማለት ብቻ ስለ አባቷ እያሰበችና እያንሰላሰለች ነው። ጨረሻም በአንድ ነገር ከህሊናዋ ጋር ተስማምታለች። አሁን ላይ መሞቴ ካልቀረ የሆነ ነገር ማድረግ አለብኝ ትላለች። እሱም ደግሞ ዝናን ማጥመድ። ማህሌት ወደ ሳሎን ጎራ ብላ ነበርና ከመድብል ጋር አንዳንድ ነገሮችን ታወራለች። በዚህ መሃል ታዲያ ዝና እያሰቃየኝ ስለሆነ ምን አረጉ ምን ሰሩ ስለሚለኝ አዲስ ነገር ካለ አሳውቀኝ ትለዋለች። ልም ቃላቶቿን ካዳመጠ በኋላ ነገር እንደምታዳምጥና እንደምታመላልስም በደንብ ሳይረዳ አልቀረም። ትክብሎ ታያት በኋላ እኛ ምንም ማድረግ አንችልም፣ ዞሮ ግን እየሞከርነው ነው ብሏታል። እና ቁማ ነገሮችን ስታንሰላስል በድንገት ዝናም ይመጣል። ምን ይገትርሻል በማለት ምግብና ውሃውን ከወረወረላት በኋላ ከሷ ጋር አንዳንድ ጥያቄዎችን መጠየቅም ጀምሮ ነበር።
ለጎረጥ እየተመለከታትም ጥጋበኛዋና ትዕቢተኛዋ ልጅ ምን ሆነሽ ነው በማለት እሷም ፈገግ ብላ አቤት ትለዋለች። ተንኮል ስላሰበች የሚላትን ሁሉ እሺ እያለችም ነበር። በፈገግታ ስትመለከተው ነበር። ከዚህ በፊት እወድሻለሁ፣ አፈቅርሻለሁ፣ ላንቺ ጥሩ የሆነ ስሜት አለኝ፣ ኃይለኛ ሴት እወዳለሁ ሲላት እንዳልነበረ ዛሬ ደግሞ ተገልብጣ እወድሃለሁም ብለዋለች። እና ተቃላቶቹ መካከል እወድሃለሁን አብዝቶ ይወደዋል። እናም እወድሃለሁ ስትለው ድገሚው እያለ ወደ 10 ጊዜ የሚሆን ድገሚው ሲላትም ነበር። እሷም ሳታክትና ሳትሰለች እወድሃለሁ ትለዋለች። እሱም በመገረም እየተመለከታት ነበር። ዛሬ ምን ተገንቶ ነው በማለት ከህሊናው ላይ የሆነ ጥያቄ መጥቶበት ነበር። በዚህ መሃል ያለ አለቃው ይደውላል። ካሌብም ደውሎ ፖሊሱ ይወገድ ስልህ እምቢ ብለህ አሁን ላይ ከባድ ችግር ሳንወድቅ አልቀረንም፣ ምናና ያለውን ነገር እንነጋገር በማለት ከባድ ትዕዛዝ ያስተላልፍበታል። እሱም ሳይወድ በግዱ ቤቱን ጥሎ እንዲወጣም ሆነ። በዝና አማካኝነት ሊፈታም ችሏል። ከሳምንት በላይ ሳይታሰር ወዲያውኑ የተፈታው ጠበቃ አሁን ላይ አጣብቂኝ ሳይገባ አልቀረም። ብሩኬን አናግረውም ነበረ። አሁን እንዴት ነው ይቅርታ ሳላደረክልኝም ወይ በማለት ስትጠይቀው መቼም ቢሆን ላንቺ ይቅርታ የማደርግልሽ ፈጣሪ አይደለሁም፣ እናም ይቅርታ አላደርግልሽም ብሏታል። ያኔ ባለቤቴ ስትሞትብኝ ክፉኛ አዝኜ ስለነበር ሴቶች አይታዩኝም። ሆኖም ግን አንድ ቀን አግኝቼሽ የፍቅር ጥያቄ አቅርቤ አግብቼሽም ነበረ። ልጅ እስከምትታመም ድረስ መልካም ሰው መስለሽ ነበር። ግን ኃይለኝነትሽና መጥፎነትሽ ስለታየኝ አንቺ ጋር ይቅርታ የማደርግበትና ወደ አንቺ የምመለስበት ምንም አይነት ምክንያት የለኝም። አንቺ ክፉ ሰው ነሽ፣ ከቻልሽ ካለፈው ተማሪም ተብላለች። ባለቤቷ ንግግር የተገረመችው መሀሊት አሁን ላይ በጭንቀት እያየችው ነው። እንዴት እንደዚህ ይላል? ጨረቃ ላይ ወደኩኝ በማለት ብዙ ነገሮችን እያሰበችም ትገኛለች። እኔ ሌላ ህይወት አልፈልግም፣ አንተን ብቻ ነው የምፈልገውም አለችው። አንቺ አዲስ ህይወት ባትፈልጌ እኔ ግን አዲስ ህይወት እፈልጋለሁ፣ ስለዚህ ከህይወቴ ውጪ ብሏም ኩምሽሽ አድርጓታል። ቤተሰቡ ዋጋ የከፈለችው ቅድስት አሁን ላይ ፌሽታ በፌሽታ ሆናለች። ምን አይነት ልብስ ብለብስ ይሻለኛል በማለትም እየተዘጋጀች ነው። የሙሽራ ዘፈኖችንም መራርጣ ጨርሳለች። ምሳሌም ቅድስትዬ መቼ ነው አንቺ የኔ እናት የምትሆኚው ስትላትም አሁን ሽማግሌ እየተዘገጃጀ ስለሆነ ሽማግሌ ተልኮ ከዛ እናትሽ ሆናለሁ በማለትም ስታስረዳት ነበረ። ነገሮቹ ግራ የተጋባችው ምሳሌ ደግሞ ሽማግሌ ተልኮ ነው እናት የሚሆነው አላቅም ነበር በማለትም ትጠይቃታለች። አዎ አሁን ሽማግሌ ተልኮ ነው እናት የሚሆነው። እስር ቤቱ ዝና ይሻለኛል ብሎ ከእስር ቤት የወጣው ጠበቃ አሁን ላይ ስቃይና መከራ ሳይገጥመውም አልቀረም። በምን ምክንያት ነው ከሉላ ጋር የተጣላኸው? ለምንስ ተከሰስ? ለምን ታሰርህ? በማለት ጥያቄ በጥያቄ የተፋጠጠም ይመስላል። ጠበቃው ጸባያቸው አልገበይ ብሎ እናንተ ጋር አልሰራም ብላቸው አሳሰሩ ቢልም ነገርየው ግን አሳማኝ ስላልሆነ ደጋግሞም እየጠየቀው ነው። ምንድነው ያጣላችሁ? ለምንድነው እንደዚህ ያልሃቸውስ? በማለት በመጨረሻም ብዙ ጥያቄዎችን ከጠየቀው በኋላ መጨረሻ ላይ ለኔ ስደውል እነሱ ሰምተው ነበር ወይ በማለትም ጠይቆት ነበር። ነገሩ ያልገባው ጠበቃ ታዲያ ሉላ ከኔ ጠገብ ነበረች፣ ሞገሴ ደግሞ ከበር ላይ ፖሊስ ይዞ ሲጠብቀኝ ራሴን ለማትረፍ አንተ እንደው እየጠራው በማለት ያለውን እውነት ፍርጥ አርጎም ይናገራል። ሉላን ራሱ ሲመታትና ሲደበድባት ሲያሰቃያት እንጂ ሌላ ሰው ሲነካበት በፍጹም አይወድምና እንዴት ተሷ ላይ ትልከሰከሳለህ በማለት ሽጉጥም ደቅኖበታል። ውድና ክቡር የሆናችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ይሁንላችሁ።